አብርሽ አልፈዘዘም። አሁን የምነግራችሁ መረጃ በጥንቃቄ ስሙ። ከዚህ ቀደም ለአንድ ሳምንታት ያህል አብርሽ ፈዟል ብለን እኛም ድምጽ እየሆንን ነበር። ነገር ግን ጉዳዩ ወደዚህ ነው። ሄርሜላን ለመሸወድ የተደረገ ሴራ ነው። አብርሽና ሩታ ተስማምተዋል፣ ተታርቀዋል። በተለይም በልጃቸው ልዑሌ ልደት ላይ የሰባተኛ ወሩ ልደት ላይ ታርቀዋል። ከዛም በኋላ ሄርሜላን እንዴት ከህይወታችን እናስወጣ ብለው የፈጠሩት ድራማ ነው። የሁሉ ጉድ ይዞ እየመጣ የሚገኘው አብርሽ ፈዟል ብለን እኛም ብዙ ተናግረን ነበር። ነገር ግን በውስጥ የሚላኩልን መረጃዎች እጅግ ያስደነግጣሉ። አብርሽ አበባና ኬክ ይዞ በገዛ በራሱ መኪናም እየነዳ ወደ ሩታ ቤት ሲገባም ብዙ መረጃዎች፣ የተለያዩ መልእክቶችም እየደረሱኝ ይገኛሉ። እስቲ ዛሬ የተለቀቀውንም ቪዲዮ ልብ ብላችሁ ተመልከቱት። ዳኒና ቡዜ አንድ ላይ ሆነው አብርሽን ሊወስዱት፣ አብርሽን ካለበት ሩታ ቁጭ በል ብለው ጥለውት ከሄዱበት ቦታ እነ ቡዜ እነ ዳኒ አብረው ሆነው ሊወስዱት እየሞከሩ ነበር። እዛ ቪዲዮ ላይ ግን ማነው ልብ ብሎ የተመለከተ? አብርሽ ተቀምጦ ያለበት ቦታ ላይ ብቻውን ሆኖ ያለበት ቦታ ላይ ስልኩን ይዞ ነበረ። ልክ ዳኒና ቡዜ ሲሄዱ እዛ ቦታ ላይ ወደ ካሜራማንም ሲዞሩ ጉዳዩ ወደ ወሬ ተቀየረ። እንዴት ነው አብርሽ ከፈዘዘ፣ አብርሽ ወደ ራሱ ካልተመለሰ ስልክ በእጁ የሚይዘው? ይሄ ማለት እንግዲህ አብርሽ አልፈዘዘም፣ ሁሉም ድራማ ነው። እዛ ላይ ስልኩን እየተጠቀመ ሁሉ ነው በስርዓቱ የተገኘው። እውነት እነሩታ እነይፋ አፍዝዘውት ቢሆን ኖሮ አብርሽ ስልኩንም ይቀማል ብለው አስበው ስልኩን ሁሉ ይወስዱበት ነበር። ይሄ ሁሉ ግን ምንም ነገር ውሸት ስለሆነና አብርሽ አጠቃላይ ከሄርሜላ ለመሸሽ የፈጠረው ሴራና ድራማ ስለሆነ ነው ሁሉንም እያስመሰለ የሚገኘው። በዝርዝር ደግሞ የደረሰኝ አንድ መልእክት አለ። የተላከልኝ ቪዲዮ ደግሞ እጅግ ያስደነግጣል በውስጥ። እሱም ቪዲዮ አሁን እነግራችኋለሁ። አብርሽ ምንም እንዳልፈዘዘም ነው በዚሁ እናንተም የምታረጋግጡት። እባካችሁ 2 ደቂቃ ብቻ ሰጥታችሁ እንድትሰሙኝ በአክብሮት ልጠይቃችሁ። ሰላም ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። በየዋህነት የኔነት ተሰምቷችሁ አብርሽዬ አይዞ አለንልህ እያላችሁ አብርሽንም ስታጽናኑ የነበራችሁ ውድ ቅን የሀገሬ ልጆች፣ ሁሌም ለሰው ጥሩ ነገር እንደምትመኙት እናንተም ፈጣሪ አምላክ ሲሳይ ይስጣችሁ። ያላሰባችሁትን ጥሩ ነገር ሁሉ ይቅጠማችሁ። የኔ ወንድማችሁ ምርቃት የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ይጀምር። ለቤት አዲስ የሆናችሁ ሰዎች ባካችሁ ሰብስክራይብ አድርጉ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። አብርሽ እንዳልፈዘዘ አንድ ቪዲዮ አንዲት እህቴ ልካልኛለች ብዬ ጠዋት ቪዲዮ ሰርቼ ነበረ። ያ ቪዲዮ ላይ እንግዲህ አብርሽ በራሱ እጅ ኬክ ይዞ ወደ ቤት ወደ ሩታ ጋር ሲገባ ነው የተላከልኝ። እንግዲህ በውስጥ የተላከልኝ መረጃ እህቴ የሚያለችኝ ምንድነው፣ እናንተ ዝም ብላችሁ ትጨነቃላችሁ እንጂ እኛ እዛ አካባቢ ያለን እኮ ሁሉንም እየተመለከትን ነው። እንዴት ፈዘዘ የተባለ ሰው በገዛ ራሱ ፍቃዱ መኪናውን እየነዳ መኪናውን እያሽከረከረ እንዴት ወደ ቤት ይመጣል? ይህ የሚያሳየው እኮ አብርሽ ደና እንደሆነ ነው። ደና ባይሆንማ መኪና አይነዳም። እኛ መኪና ሲያቆም ሁሉ እናየዋለን ያለችኝ። የላከችልኝ ቪዲዮ ላይ ደግሞ ኬክ ነገር ይዞ ወደ ቤት ሲሄድ ነው የሚያሳየው። ታዲያ እህቴ እንግዲህ ይህን ቪዲዮ ልካ ምንድን ያለችኝ፣ እንደው ጤነኛ ባይሆን እንዴት ኬክ ይዞ ራሱ ወደ ቤት ይሄዳል? ጤነኛ ነው፣ እናንተ አትሸወዱ። ከሄርሜላ ለመራቅ የተፈጠረ ድራማ ነው። ከሩታ ጋር በቅርብ ተስማምተዋል። አሁን ከሄርሜላ ከህይወታቸው እንድትወጣ የፈጠሩት ድራማ ነው ብላ ነው እንግዲህ በዝርዝር መረጃዎቹን የነገረችኝ። እጅግ ነው ያስደነገጠኝ። እንግዲህ እዛ ቪዲዮ ላይ ምናልባት የተጠራጠርኩት በውስጥ እህቴ መልእክት ያደረሰችኝ የቆየ ቪዲዮ ልካልኝ ከሆነ አላቅም። ነገር ግን የቅርብ ቪዲዮ እውነት እንዳለችው አብርሽን ከሰሞኑ ቀርጸው ከሆነ ምንም አብርሽ እንዳልፈዘዘ ነው እዛ ቪዲዮ ላይ የምትመለከቱት። መኪናውን በሩን ዘግቶ ሁሉ የሚገርማችሁ በሪሞት ሁሉ ይቆልፋል። እንግዲህ አንድ ሰው ፈዘዋል ከተባለ ራሱን አያውቅም ከተባለ እንዴት ነው በየት ሀገር ነው መኪና ዘግቶ እንኳን ሪሞቱ ትዝ የሚለው? አብርሽ የሚገርመው እዛ ቪዲዮ ላይ ተላከልኝ መኪናውን ዘግቶ በሩን ቆልፎ በሪሞት ቼክ አድርጎ እንዳይሰረቅ ከዛ ኬኩን ይዞ ወደ ቤት ሲወጣ ነው እንግዲህ እዛ ቪዲዮ ላይ ያየሁት። እጅግ ነው የገረመኝ። እኖት እንደው አብርሽ ፈዟል ብለን የሁሉም እንጮኸው በእሱ ነው እንደዚህ የሚያደርገው ብዬ ተጠራጥሬያለሁ። ትንሽ ልጅቷ የላከችልኝ የቆየ ቪዲዮ እንዳይሆን ነው ልጅቷን የተጠራጠርኩት። ከዛ ውጪ ግን ቪዲዮ እናንተም ብታዩት ከሰሞኑ የተቀረጸ ነው የሚመስለው። ተመሳሳይ ልብስን ያደረገውና በጤናው እንደሆነ በደንብ ነው የሚታወቀው። እባክህ አብርሽ ከሄርሜላ ለመራቅ ብለህ አውቀህ ይህን ድራማ ፈጥረህ ሄርሜላ እንዳትጨቀጭቅህ የፈዘዝክ ራስን የማታውቅ መስለህ ሄርሜላን ለመሸሽ ጥረት እያረክ ከሆነ እመነኝ አይቀናህም። ከሩታ ጋር ህይወት ሊቀጥል ይችላል። እኛም ደስ ይለናል። ቀድመንም የወተወት ነው ይህንን ነበር። ከልጅህ እናት ጋር ተስማማ ነበር። ነገር ግን ከሩታ ጋር መስማማት እንደማትችል
ሳትችሉ ፍቺ እንደፈጸማችሁ ለሁሉም መታችሁ ተናገራችሁ። ከዛም በመቀጠል ሄርሜላ ህይወት ውስጥ ገባ። ሄርሜላ ደግሞ እንደዚህ የራሷን ህይወት ስትጀምር እሷን ደግሞ እዚህ ጋር ጎርተ ተመልሶ ወደዚህ መሄድ የሚያዋጣ ነገር መስሎ አይታየኝም። ማንም ሰው ወደ ፈለገው መኖር መብቱ ነው። ነገር ግን እዚህ ጋር አንዱ እያለቀሰ ወደዛ፣ እዛ ጋር አንዱ እያለቀሰ ወደዚህ ደግሞ ማለት አብርሽ አንተንም ዋጋ ያስከፍልሃል። ሄርሜላ ክብርና ፍቅር ሰጥታ ነበረ። ከሷ ጋር መቀጠል የማትፈልግ ከሆነ ቁርጡን ተናግረ ያለውን ነገር አሳውቀ ወደ ሩታ ህይወት ትሄዳለህ እንጂ እንዴት በዚህን ያህል ደረጃ ሄርሜላ አይምሮ ላይ ትጫወታለህ? ለሩታ ፍቅር ሊኖርህ ይችላል፣ ትክክል ነው። ምንም ቢሆን የልጅህ እናት፣ የወጣትነት የልጅነት ፍቅረኛ ብዙ ክፉ ደግ ያያችሁባቸው ብዙ ጊዜያቶች አብራችሁ ያሳለፋችሁ ብዙ ታሪክ ያላችሁ የምትወዳት የድሮን ፍቅረኛ ነች። ይሄ አይካድም። ነገር ግን ሩታ እንደዛ ነች ተብሎ ደግሞ እዚህ ጋር ሄርሜላን መጉዳት የለብህም። ከሩታ ጋር መቀጠል ከፈለክ ድራማው ሁሉ ቆሞ ሄርሜላም ቁርጧን አውቃ ወደ ራሷ ህይወት እንድትመለስ በቤተሰብ መካከልም ቢሆን ሽምግልና ተቀምጣችሁ ይህን ነገር ለመናገር ሞክር። በጤናዬ ነኝ፣ ምንም አልተጎዳሁም፣ አሁን ግልጹ ነው የምነግርሽ፣ ህይወታችን እዚህ ጋር ያበቃል ብለህ ግልጹን ንገራት። አለበለዚያ እህታችንን ሄርሜላንም እየጎዳ ሄርሜላንም እንዳትወስን እያደረግ በዚህ በኩል ከሩታ ጋር በውስጥ ሆናችሁ ፍቅራችሁን ትጨርሳላችሁ። ሚዲያው ደግሞ እንደፈዘስክ መስለህ ደግሞ ሄርሜላ ላይ ድራማ ትሰራለህ። ይሄ ነገር አያስኬድህም። ሄርሜላን ብትሆን ሴት ልጅ ነች፣ እድሜ ቆሞ አይጠብቃትም። አንተ ከሷ ጋር መቀጠል ካልፈለክ መጨረሻችን ነው ብለህ ካሰብክ ለሄርሜላ ቁርጡን እንድትነግራት ነው በማክበር አብርሽ መልእክቴን እማስተላልፍልህ። እንደተባለውም ደግሞ የሚደርሱኝ አሁን መረጃዎች አንተ ጤነኛ መሆነ ነው። የዛሬው ቪዲዮ ራሱ ብዙ ነገር ያስነቃል። ድንገት ነው እዛ መናፈሻ ቦታ ላይ ቁጭ ብለህ እነ ቡዜና ዳኒ ካሜራማን ይዘው የሄዱት። ታዲያ እዛ ካሜራማን ሲታይ የመጀመሪያው ቪዲዮ ላይ ስልክህን ይዘህ ነው ቁጭ ያልከው። አንተ የእውነት ፈዘ ቢሆን ራስን የማታቅ ብትሆን እነ ሩታ እዛ ጋር ቁጭ አድርገው ሊሄዱ ይችላል ጠብቀን ብለው እስኪመጡ። ነገር ግን እንዴት አምነው አይፎን ስልክ ሰጥተው ይሄዳሉ? የፈዘዘ ሰው እኮ ስልኩን ሲሰረቅ፣ የፈዘዘ ሰው እኮ ብዙ ነገር ሲሸወር ነው የምናውቀው። ስለዚህ ስልኩን ይሰረቃል ብለው ያስቡልክ ነበር። ነገር ግን እንዳልፈዘዝክ የሚታወቀው አይፎን የመሰለ ስልክ ይዘህ ቁጭ ብለህ እየተጠቀምክ ነው የተገኘው። ይሄ ነገር ራሱ ብዙ ነገር እየተነቃ ነው። እባክህ አብርሽ ካለህበት ድራማ ወጥተህ ጉዳዮቹን ሁሉ በሰከነ መልኩ እንድትመለከት ነው በማክበር የምንጠይቅ። ሄርሜላ ወዳኛለች፣ አሁን በደናዬ ሆኜ ራሴን ችዬ ራሴን አውቄ አልፈልግሽም ብላት ትጎዳለች ብለህ አውቀ ይሄን ድራማ ፈጥረህ የፈዘስክ መስለ ይሄን ድራማ ግን የምትቀጥልበት ከሆነ እንደማያስኬድ ነው እምነግርህ። ብትጎዳም አንዴ ነው፣ እኔ ከቀልቤ ነው፣ ምንም አልፈዘስኩም ብለህ ድራማውንም ትተክ ለሄርሜላም በትልቅ ሰው ባለበት ሰው ፊት ሁሉን ነገር ግልጹን አድርገን ንገራት። አለበለዚያ በሄርሜላም በሩታም ወዲያ ወዲህ እያልክ የምትሄደው ነገር ግፉ መጨረሻው ላንተ ነው፣ ተንኮሉ ላንተ ነው፣ ብዙ ነገር የሚጠብቅ። ይሄንን እንደ ቀልድ እንዳትመለከት ይሄን መልእክቴን። አጠቃላይ ይሄንን ለየት ያለ መረጃ ይዤ መምጣቴንም አስመልክቶ እናንተስ ምን አይነት ሐሳብ ምልከታ አላችሁ? ብዙ ሰው አሁን አብርሽ እውነትም አልፈዘዘም እያላችሁ መጠራጠር ጀምራችኋል። ስለዚህ ይሄን ጉዳይ አስመልክቶ ምን አይነት ኮሜንት ትሰጡኛላችሁ? የእናንተን ሐሳብ ለማየት ጓጉቻለሁ። በኮሜንት ሐሳባችሁን አስቀምጡልኝ። በአጠቃላዩ ግን ይዤ የመጣሁት መረጃ ይሄን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።